እንዴት ናቸው አድማጮቻችን? የአባሬቦ ኦፊሻል ዩቲዩብ ቻናል ነው። በፕሮግራማችን ላይ ያላችሁን አስተያየት እንድታደርሱን እንጠይቃቸዋለን። እንዲሁም ደግሞ በዚህ በአሁኑ ፕሮግራም ደግሞ በፎረስት ሲቲ ግራውንድ ላይ የተደረገውን የማንቸስተር ዩናይትድ እና የኖቲንጋም ፎረስትን ጨዋታ ነው የምንመለከተው። ስለዚህ በጨዋታውም ላይ ያላችሁን አስተያየት እንድትገልጹልን እንጠይቃቸዋለን። እናመሰግናለን። በትላንትናው ዕለት በነበረው የፎረስትና የማንቸስተር ዩናይትድ ጨዋታ ሁለቱ ቡድኖች ያው አቻ ነው የተለያዩት። ነገር ግን ማንቸስተር ዩናይትድ ከባለፉት 3 ተከታታይ ጨዋታዎች በኋላ ሌላ 4ኛ ተከታታይ ድል ያስመዘግባል ተብሎ ይጠበቅ ነበረ። ምክንያቱም ኖቲንጋም ፎረስት በወራጅ ቀጠና ላይ የሚገኝ ከጨዋታው በፊትም 18ኛ ላይ ደረጃ ላይ የሚገኝ ቡድን መሆኑ የሚታወስ ነው። እንዲሁም ደግሞ ያው አዲስ አሰልጣኝም እንደቀጠሩ ይታወሳል፣ ሾንዳይሽን። ስለዚህ በማንቸስተር ዩናይትድ በኩል የነበረው ግምት ያው ይህንን ጨዋታ አሸንፎ ይወጣል የሚል ነበረ ማለት ነው። ነገር ግን ጨዋታው የተጠናቀቀው በአቻ ነው ማለት ነው። በተለይ በሾንዳይሽ ሁለተኛ ጨዋታቸውን በዚህ ጨዋታ ላይ ያደረጉ ነበረ፣ እንዲሁም ከቦርንማውዝ በኋላ ማለት ነው። በቦርንማውዝ 2-0 ከተሸነፉ በኋላ ይህን ጨዋታ ደግሞ ለማገገም ይጠቀሙበታል ተብሎ ይታወቅ ነበረ። በተለይ ደግሞ ያው እንደ አዲስ እንደ ማናጀሪያል ባውንስ ይሆናል ተብሎ ካልተጠበቀ በቀር በፎረስት ያለው የብቃት መውረድ ያው አሳሳቢ ከመሆኑ የተነሳ በዚህም ነው በፕሪሚየር ሊጉ 2 ጊዜ አሰልጣኞችን በዚህ ዓመት ገና 10 ጨዋታዎች እያለ ወደ 3 አሰልጣኞች እያሰለጠኑት ይገኛሉ። ስፕሪቶ ሳንቶ የመጀመሪያዎቹን ጨዋታዎች፣ እንዲሁም ደግሞ ኋላ አንጂ ፖስቴኮግሉ ማሰልጠን ጀምረው ነበር። እሳቸው ተሰናብተው ደግሞ አሁን ሾንዳይሻው ቡድኑን ለማትረፍ በሚመስል ሁኔታ ወደዚህ ወደ ሲቲ ግራውንድ መምጣታቸው የሚታወስ ነው። በቦርንማውዝ ደግሞ በቫይታሊቲ ስታዲየም 2-0 ተሸንፈው ነበረ የተመለሱት። በዛም ላይ አወዛጋቢ ነበረ። በተለይ ቦርንማውዝ ያገኘው የማዕዘን ምት አከራካሪ ከመሆኑ የተነሳ ከዛ ውዝግብ ነበረ ወደዚህ ጨዋታ ላይ እየመጡት። በማንቸስተር ዩናይትድ በኩል በላይናፕ አሁን የተለመዱ ፊቶች ናቸው እየገቡ ያሉት። በተለይ ሴን ላመንስ በበረኛ አለ፣ እንዲሁም ደግሞ ሾውድላይት እና ዮሮ 3ቱ ተከላካዮች ናቸው። ዳሎ፣ ካሲሚሮ፣ ፈርናንዴዝ እና አማድ ደግሞ 4ቱ አማካዮች ሲሆኑ ከነሱ ፊት ደግሞ ከቤንጃሚን ሸሽኮ ጀርባ ማቲያስ ኩኛና ብራያን ቤሞ በግራ 10 ቁጥርና በቀኝ 10 ቁጥር ቦታ ተሰልፈዋል። ስለዚህ አሁን የተለመዱ ፊቶችን ነው እያሳየን የሚገኙ። ሩበን አሞሪም በሊቨርፑል ጨዋታ ነበረ ቤንጃሚን ሸሽኮን ሳይጠቀም ማቲያስ ኩኛን እንዲሁም በአጥቂነት አሰልፎ ሜሰን ማውንትን ተጠቅሞ ነበረ በዚህ በተከታታይ። ከዛ በኋላ ባሉት ጨዋታዎች ግን በክረምቱ የዝውውር መስኮት ማቲያስ ኩኛን፣ ብራያን ቤሞን እና እንዲሁም ደግሞ ቤንጃሚን ሸሽኮን ያስፈረማቸው ነው እየተጠቀመ የሚገኘው። በተለይ ማንቸስተር ዩናይትድን ከፊት ለፊቱም ከአጥቂ መስመሩን ደግሞ እንዳሻሻሉትም ተመልክተናል። በትላንትናው ዕለትም እንዲሁ ጥሩ እንቅስቃሴ ማድረግ ችለው ነበረ። ነገር ግን ከሲቲ ግራውንድ ይዘው የመጡት ነጥብ 3 ሳይሆን 1 ነጥብን ነው ይዘው የተመለሱት። በተለይ የመጀመሪያዋ ጎል ስትቆጠር ደግሞ በሲቲ ግራውንድ የነበረችው የመጀመሪያዋ ጎል ደግሞ ካሴሚሮ አስቆጥሯል። ከጨዋታው ከጎሏ በፊት ግን የነበረውን ውዝግብ ማንሳት እንችላለን። በተለይ መስመሯን ሙሉ ለሙሉ ለቃ አልወጣችም በሚል የማዕዘን ምት ሊሰጥ አይገባም የሚል ተቃውሞ ነበራቸው ኖቲንጋም ፎረስቶች። እንዲሁም ደግሞ ከጨዋታውም በኋላ ሾንዳይሽም ያንን ገልጸዋል። ተመሳሳይ ችግር ከሳምንት እንዴት ሊገጥም ይችላል? በተለይ በዚህም ቫር ደግሞ ያው የቫር አንዱ ህግ ምንድነው እነዚህ ወደ ማዕዘን የሚቀየሩ ኳሶችን ዳኞች በቀጥታ እንዲወስኑ የማድረግና እንዲሁም ደግሞ ወደ ጎል እንኳ ቢያምሩ ያንን ሪቪው እንደማያደርግ ይታወቃል። ነገር ግን ሾንዳይሽ መደረግ አለበት። ኳሱ ሙሉ ለሙሉ በተለይ በጎሏን እንድትቆጠር ምክንያት የሆነ ወይንም የመጀመሪያውን የብራያን ቤሞን ክሮስ ካወጣ በኋላ ነበረ በኒኮሎ ሳቮና ወጣለች በሚል የመሃል ዳኛው ማለትም የመስመር ዳኛው ናቸው ለመሃል ዳኛው ምልክት የሰጡት። ነገር ግን የመሃል ዳኛው ደግሞ ውሳኔያቸውን ወደ ማዕዘን ቀይረውታል። ከጨዋታው በኋላ ራሱ
ፐንዲት ሆኖ ሲሰራ የነበረው አለን ሽረር ከ70 ያርድ ላይ የሚገኘው የመሃል ሜዳውን ሲመራ የነበረው ዳኛ በተለይ በእሱ ኳሷን አልተመለከታትም። ምልክት የሰጠው የመስመር ዳኛው ነው። ስለዚህ ከ70 ያርድ ያንን ግምት መገመት አልነበረበትም። በተለይ ዳኞች የራሳቸውን ውሳኔ እንዲወስኑ፣ በተለይ በማዕዘን ምቶች ላይ የራሳቸውን ውሳኔ እንዲወስኑ፣ የራሳቸውን ግምት እንዲያስቀምጡ ያው ነጻነት አላቸው። ነገር ግን ከ70 ያርድ የገመተው የመስመር ዳኛ ያው በመገመቱ ተሳስቷል ብሏል አለን ሽረር። ስለዚህ በሶንዳይስ ሀሳብ እስማማለሁ ብሏል። በጎሏ ላይ ደግሞ ያው ተቆጥሮባቸዋል። በተለይ በቦርንማውዝ እንደተቆጠረባቸው ይታወቃል። ከዛ ጨዋታ በኋላ ሶንዳይሽ በቃ ይህንን ሎክ ማድረግ አለብን፣ በተለይ በኖቲንጋም ፎረስት በዘንድሮ ዓመት የቆሙ ኳሶችን የመከላከል ችግር እንዳለበት ይታወሳል። ስለዚህ ይህንን ሎክ ማድረግ አለብን ብለው ነበረ። ነገር ግን በጨዋታውም ላይ እንዲሁ ማዕዘን ምቷ ስትገኝ ሶንዳይስ አዘው ነበረ ሁሉም ማርክ እንዲያደርግ። ነገር ግን ካሲሚሮን ማርክ ያደረገው አልነበረም። ብሩኖ ፈርናንዴዝ ያሸመትን ኳስ ካሲሚሮ ማስቆጠር ችሏል። ስለዚህ 34ኛው ደቂቃ ላይ ማንቸስተር ዩናይትድ 1-0 መምራት ችሎ ነበረ። በተለይ በጨዋታውም ላይ ጥሩ እንቅስቃሴ የነበራቸው ማንቸስተር ዩናይትዶች ቀደም ብለው በነበሩት ከጎሉ በፊትም የጨዋታ ቁጥጥር ነበራቸው። ነገር ግን በትላንትናው ዕለት በዚህም ሁኔታ ጎሏን ማስቆጠር ችለው ነበረ። በዚህም በጨዋታው ላይም በማንቸስተር ዩናይትድ በኩል አመርቂ የሆነ እንቅስቃሴ ማድረግ ችሏል። በጨዋታው ላይ ጎሏም ከመቆጠሯ በፊት ተደጋጋሚ እንቅስቃሴዎችን በቤንጃሚን ሼሽኮ፣ ብራያን ቤሞ ማድረግ ችሎ ነበረ ማንቸስተር ዩናይትድ በጨዋታው ላይ። ስለዚህ ፈርስት ሀፉን ማንቸስተር ዩናይትድ ያው 1-0 እየመራ ነበር የተጠናቀቀው። በዚህም አራተኛ የፕሪሚየር ሊጉን ድል የሚያገኝ ተከታታይ የፕሪሚየር ሊግ ድሉን የሚያገኝ ይመስል ነበረ። እንዲሁም ደግሞ በጨዋታውም ላይ ያንን በግማሹም 45 ሁለተኛ ደረጃን ከአርሰናል ይዞ ማጠናቀቅ ችሎ ነበረ። ምንም እንኳን በመጀመሪያው አጋማሽ የጨዋታ ቁጥጥር ብልጫ ቢወሰድበትም እንዲሁም ደግሞ የኤክስጂ ብልጫ ቢወሰድበትም ምንም ቢግ ቻንሶችን በነገራችን ላይ ሙሉ ጨዋታውንም ጊዜ ሙሉ ቢግ ቻንሶችን ማድረግ አልቻለም። ነገር ግን በቶታል ሾቶችም ተበልጦ ነበረ። እንዲሁም ደግሞ ኦን ታርጌት ሙከራዎችን ግን የተሻለ ማድረግ የቻለው ማንቸስተር ዩናይትድ ነበረ። እንዳጠቃላይ ግን በመጀመሪያው አጋማሽ 1-0 እየመራ ነው መውጣት የቻለው። ከዚያ በኋላ ደግሞ ኖቲንጋም ፎረስት ከግማሽ 45 በሚመለሱበት ሰዓት 48ኛው ደቂቃ ከ3 ደቂቃዎች በኋላ ነበረ በሞርጋን ጊብስ ዋይት ከያቴስ የተሻገረለትን ኳስ በሄዲንግ ማስቆጠር የቻለው። እዚች ጎል ላይ ያው አማድ አስተዋጽኦ አድርጓል ማድረግ ብሎ ማሰብ ይቻላል። ምክንያቱም ደግሞ የሞርጋን ጊብስ ዋይትን የፊዚካሊቲ መቋቋም አልቻለም ነበረ። በተለይ ያው ሩበን አሞሪም አማድን እንደ ዊንግ ባክ በሚጠቀምበት ሰዓት ያው አምኖታል። ነገር ግን እዛ ቦታ ላይ ደግሞ በመከላከል በተፈጥሯዊ የመከላከል ቦታው ላይ የተገኘ ተጫዋች ቢኮን ይች ጎል ላትቆጠር ትችል ነበር በማንቸስተር ዩናይትድ በኩል። ነገር ግን ያቻነቷ ጎል በሞርጋን ጊብስ ዋይት ተቆጥራለች። እንዲሁም ደግሞ ከደቂቃዎች በኋላ ደግሞ እንዲሁ ኒኮሎ ሳቮና በማንቸስተር ዩናይትድ ለተቆጠረው ጎል ማዕዘን እንዲወጣ አድርጓል የተባለው ተጫዋች ደግሞ የመሪነቷን ጎል በማስቆጠር ኖቲንጋም ፎረስቶች መሪ እንዲሆኑ አደረጋቸው። ስለዚህ 81ኛው ደቂቃ እስኪደርስ ድረስ ማንቸስተር ዩናይትድን 2-1 እየመሩ ቀጥለው ነበረ። ነገር ግን አሁንም ከማዕዘን ተሻግሮ ማንቸስተር ዩናይትዶች ኖቲንጋም ፎረስቶች በደንብ ክሊር ያደረጉትን ኳስ አማድ አስደናቂ ጎል አስቆጥሮ በተለይ በአቻ እንዲሆን ማስቻል ችሏል ማለት ነው። ስለዚህ ለመጀመሪያው ጎል መቆጠር ሰበብ ወይንም የመከላከል ችግር አሳይቷል ተብሎ የተጠበቀው አማድ ዲያሎ ያቻነቷን ጎል በማስቆጠር ማንቸስተር ዩናይትድ 1 ነጥብ ይዞ እንዲወጣ አስችሎታል ከሲቲ ግራውንድ ማለት ነው። በተለይ ማንቸስተር ዩናይትድ ያለፉትን ጨዋታዎች በብሬንፎርድ ከተሸነፈ በኋላ በጂቴክ ኮሚኒቲ ስታዲየም 3-1 ነበር የተሸነፈው። ከዚያ በኋላ ሰንደርላንድን በኦልድ ትራፎልድ ሰንደርላንድ በተለይ ካደጉ ቡድኖች ጠንካራው እንደሆነ ይታወቃል 2-0 ማሸነፍ ችሎ ነበር። እንዲሁም ደግሞ የምንጊዜም ተቀናቃኙን ሊቨርፑልን ደግሞ በአንፊልድ 2-1 ማሸነፉ የሚታወቅ ነበር። ብራያን ቤሞ እና
ሃሪ ማጓየር ጎሎች እንዲሁም ደግሞ ከዛ መልስ ደግሞ ባለፉት 3 ዓመታት ሲያስቸግረው የነበረውን ብራይተን ኤንድ ሆቭ አልቢዮን 4-2 አሸንፎ ነበር ወደዚህ ጨዋታ የተመለሰው። ስለዚህ አራተኛ ተከታታይ ጨዋታን ማሸነፍ አልቻለም። ነገር ግን ከሲቲ ግራውንድ 1 ነጥብ ይዞ መውጣት ችሏል ማለት ነው። በኳስ ቁጥጥር ማንቸስተር ዩናይትድ የተሻለ ነበር። 59 የኳስ ቁጥጥር ነበር፣ 59%። ያው የሸንዳሽ ቡድን በአብዛኛው በሎ ብሎክ እንደሚጫወት ይታወቃል። ኳስን ለተቃራኒ ቡድን ሰጥቶ ነው የሚጫወተው። ማንቸስተር ዩናይትድም ያንን የቦል ፖሴሽን ማግኘት ችሏል። ነገር ግን ይህንን የቦል ፖሴሽን ወደ ጎል መቀየር አልቻለም። ምክንያቱም ማንቸስተር ዩናይትድ የቢግ ቻንስ የመፍጠር የቻለው ምንም ነው ማለት ነው። ምንም ቢግ ቻንስ መፍጠር አልቻለም። በኤክስጂ የተሻለ የሆነው እንዲሁ ኖቲንጋም ፎረስት ነው። 2 ኤክስጂ ማስመዝገብ ችሏል። ማንቸስተር ዩናይትድ ደግሞ 1.15 የሆኑ ኤክስጂን ነው ማስመዝገብ የቻለው። አጠቃላይ ደግሞ ሙከራዎችን 17 ለ18 ነው። ማንቸስተር ዩናይትድ ብልጫ አለው። ነገር ግን ተቀራራቢ የሆነ የሾት ቮሊዩም ነው ያላቸው። ኦን ታርጌትን በመሞከር ግን የሩበን አሞሪም ማንቸስተር ዩናይትድ 7 ኦን ታርጌቶችን መሞከር ችሏል። በተለይ ማትሴልስ በትላንትናው ዕለትም ጥሩ ነበረ ማለት ነው። ዱዌሎቹን በማሸነፍ አሁንም ማንቸስተር ዩናይትድ 55% አጠቃላይ ዱዌሎቹን የማሸነፈ ብልጫ ነበረው። ዲስፖሰስድ የተደራረጉት 6 ጊዜ ነው አንዱ የአንዱን ፖሴሽን ያቋረጠበት ማለት ነው። እንደዚሁም ደግሞ ግራውንድ ዱዌሎችን ደግሞ ማንቸስተር ዩናይትድ 51%፣ ኤሪያል ዱዌሎችን ደግሞ 61% ማሸነፍ ችሏል የሩበን አሞሪም ቡድን ማለት ነው። በደረጃ ሰንጠረዡ ላይ ደግሞ ማንቸስተር ዩናይትድ አሁን 7ኛ ደረጃ ላይ ተቀምጧል። ቀደም ብዬ እንደጠቀስኩት የመጀመሪያውን ሀፍ ማሸነፉን ተከትሎ የሁለተኛ ደረጃ ላይ ተገኝቶ ነበረ። ነገር ግን በመጨረሻው ግን ጨዋታው ሲጠናቀቅ ማንቸስተር ዩናይትድ ከሁለተኛ ደረጃነት ይልቅ ወደ 7ኛ ደረጃ ነው ያሽቆለቆለው። ምክንያቱም ሊቨርፑል እንዲሁም ደግሞ ቼልሲ ማሸነፍ መቻላቸውን ተከትሎ ማለት ነው። በ17 ነጥብ ነው። በእርግጥ በርቀት ላይ የሚገኝ አይደለም። 17 ነጥብ ያላቸው 4 ክለቦች አሉ። ሰንደርላንድ 6ኛ 17 ነጥብ፣ ዛሬ ቀሪ ጨዋታ ይኖራል ከማንቸስተር ሲቲ ጋር። ቼልሲም እንደዚሁ 17 ነጥብ አለው። ቶትንሃም 17 ነጥብ አለው። ከማንቸስተር ዩናይትድ የሚበልጡት ያው በጎል ክፍያ ነው። ማንቸስተር ዩናይትድ 1 የጎል ክፍያ ነው ያለው። ከሱ በላይ ያለው ሰንደርላንድ 4፣ እንዲሁም ቼልሲ 7፣ ቶትንሃም 9 እንዲሁም ደግሞ ሊቨርፑል 4 የጎል ክፍያ ያለው። በእርግጥ ሊቨርፑል በነጥብም ከማንቸስተር ዩናይትድ በ1 ይበልጣል። 18 ነጥቦችን ይዞ ነው ሊቨርፑል አሁን ወደ 3ኛነት ማደግ የቻለው። ስለዚህ ማንቸስተር ዩናይትድ በትላንትናው ዕለት ማሸነፍ ሳይችል ከሲቲ ግራውንድ ተመልሷል። 4 ተከታታይ ጨዋታዎች ሊያሸንፍ የነበረበትንም ውጤት ማጣት ችሏል። ስለዚህ በቀጣይ ደግሞ በቼልሲ የተሸነፈውን እንዲሁም ደግሞ በሜዳው ደካማ የሆነውን ቶትንሃም ሆስፐርን ወደ ቶትንሃም ሆስፐር ስቴዲየም በማቅራት ማንቸስተር ዩናይትድ በ11ኛ ሳምንት የሚጫወት ይሆናል። አድማጮቻችን፣ ይህ ፕሮግራማችን ደግሞ ለሌሎች ተደራሽ እንዲሆን ፕሮግራማችንን ላይክ፣ ሰብስክራይብ እና ደግሞ በጨዋታውም ላይ እንዲሁም ደግሞ በፕሮግራማችን ይዘት ላይ ደግሞ አስተያየት መስጠት የምትችሉ ይሆናል። ሰላም ሁኑልን።